ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? ነበራችሁ በላይክ አዲሶች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ። ማለት ያው ምንም ለእናንተም ለእኔም ምንም የሚጎዳ ነገር የለም፣ ብታበረታቱኝ ደስ ይለኛል። እንግዲህ ዛሬ ድራማ ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። ባለፈው ክፍል ላይ እንግዲህ ሲፈንና ሁለቱ እንግዲህ ተጣልተው ነበረ። ምክንያቱም እንግዲህ መርሲ ጄሪና ሙስጠፋ ከዚህ ቀደም ባልና ሚስት ነበሩ ብላ እንግዲህ ነግራን ነበረ። የዚህ ጊዜ ጄሪ ሲፈን ስላላመነቻት እንግዲህ አንገቷን አንቃን ነበረ። እንግዲህ ሲፈን ጄሪ ለምንድን ነው ይቺ ሚስኪሊ ብሌንን የጣልሻት ስትላት፣ ጄሪም እንግዲህ እሱ አይመለከትሽም፣ ምን ነው ጭራሹን ወድቃ በዛው በቀረኝ እኔ ከሀሳብ እገላገል ነበር ስትል፣ ሲፈንም ምን አይነቷ ጨካኝ ነሽ ብላ እንግዲህ ሰድባን ነበር። የዛሬውን ክፍል እንግዲህ ይዘን መተናል። እናንተም እስከ መጨረሻው ድረስ ተከታተሉ። እናመሰግናለን። ሲፈን እንግዲህ መርሲን አንገቷን አንቃ ስትይዛት እንግዲህ መርሲ እንግዲህ እባክሽ እኔ ገና ልጅ ነኝ፣ ብዙ አላማ አለኝ ስትላት እንግዲህ ሲፈንም አንቺ ደግሞ ምን አላማ አለሽ? የበቀል አላማ ነው ወይ ስትላታለች። ህልም አለሽ እንዴ? የሰውን ህልም ታጨናግፊያለሽ እንጂ ስትላት እንግዲህ ያንቺን ህልም እኮ ያጨናገፉብሽ አብረውሽ ያሉ ሰዎች ነው ትላታለች። ያንም ምን ለማለት ፈልገሽ ነው ብላ መርሲን ትጠይቃታለች። እንግዲህ ብቻዋን የራሴን ቅሌት ለመሸፈን ስለዚህ የሌላ ሰው ቅሌት ማውጣት አለብኝ ትላለች። ያንም እንግዲህ አንገቷን አንቃ ምን ይዘጋሻን ተናገሪ እንጂ ትላታለች። የቀለድሽብኝ ነው እንዴ? እረን እየቀለድኩብሽ አይደለም። በእርግጥ አንቺ የበቀል ሩጫ ላይ ስለሆንሽ የሚፈጠረውን ነገር አታውቂም ትላታለች። ባላልሻቸውም እንጂ ሙስጠፋ ስትላት፣ ሲፈንም ሙስጠፋ ምን ይወድሽም ትላታለች። እሱን ደግሞ አውቃለሁ፣ ጥቅም ፈላጊን ሰው ማንም ሊወደው አይችልም። የሚየልከክ ወደ ምንየልከክ ካሉ ብላ እንግዲህ መርሲን ትተርሳለች። እሱ አይደለም እንዴ በግማሽ ሚሊዮን ብር የሸጠች ትላታለች። ጊዜ ሲፈን እጇን አንገቷን ያነቀቻትን ትለቅና ግማሽ ሚሊዮን አቶ ሙስጠፋ ግማሽ ሚሊዮን ከጀሪ በተቀበለው ብር፣ ስለዚህ አንቺን ቀይሮሻን ትላታለች። ግራ ስለገባት ከጀሪ ምንድን ነው እያወረሻለሽው? እንደኔ ግምት ሙስጠፋና ጀሪ ከዚህ ቀደም ይተዋወቃሉ ብላ ተነግራታለች። እኔ አንቺ እንዳታውቂ በመደራደሪያ ገንዘብ ተቀበላት። ሙስጠፋ ለኔ እንዳይነግረኝ በገንዘብ ለወጠች ወይ ትላታለች። እሱን አላውቅም፣ አንቺ እሱን አጣሪ፣ እኔ ልሂድ ብላ ጥላት ትሄዳለች። እንግዲህ ከዚህ ቀደም መርሲና ሲፈን እንግዲህ አብረው ነበር የሚሰሩት። እንዲሁም ጠንቋይ ቤት እስከ መሄድ ድረስ ያምነንን አክስት እስከ ማሳበድ ድረስ ደርሰው ነበር። እንዲሁም መርሲ ደግሞ የአምነንን እናት ይቺ ሲፈን ስትገላት አይታለች። ስለዚህ መርሲም ሆነ ሲፈን እንግዲህ ወደ አምነን ቤት የመጡት ሁለታቸውም ለበቀልና ለጥቅም ነበረ። ነገር ግን ዛሬ ላይ እንግዲህ ሁለቱም ስላልተስማሙ በመጨረሻ ላይ እንግዲህ ይጣላል። እንግዲህ መርሲ ከሲፈን እንግዲህ ለመለየት ወይም ሲፈን እንዳትደበድባት ስትፈልግ እንግዲህ ወደ ሙስጠፋና ጄሪ ያላቸው ሚስጥር እንግዲህ ሁለቱ ግንኙነት እንዳላቸው ከዚህ ቀደም ተነግራትና ጥላት ትሄዳለች። እንግዲህ አምነንና ብሌን አብረው ቁጭ ብለው ነበር እና እንግዲህ ብሌንም ሚስጥረኛዬ ትለዋለች። እንዴት አመሸህ? አምነንም ፈገግልና ደህና ነኝ፣ አንቺስ እንዴት ነሽ ብሎ ይጠይቃታል። ይህንም አለው ስትለው፣ አምነንም ምን ነው ብርድ ላይ ለምን ተቀመሽ ብሎ ይጠይቃታል። ሲመሆን የተሻለ ስለሆነ ነው። አስከፋሽ ሰው አለ እንዴ ሲላት እንግዲህ ብሌንም አይ ያስከፋኝ ሰው የለም፣ ተፈጥሮን ማድነቅ ያስደንቀኛል። እናንም ሳቅልና ተፈጥሮ እኮ ከዚህ በፊትም ያስደስትሽ ነበረ። አዎ ሁሉም ሰው ተፈጥሮን ማድነቅ አለበት። አንቺን የሚሰማኝ ሰላም እኔም ከአንቺ ጋር ስሆን ነው የሚሰማኝ ሰላም ይላታል። እንግዲህ ይሄ አምነን ከመጀመሪያውም ብሌንን ይወዳታል፣ ያፈቅራታል። ነገር ግን በንዴት ስለተናደደ ወይንም ደግሞ ብሌንን ሊበቀል ስለፈለገ ነው
ጄሪን ያገባት እንጂ ጄሪንም ከመጀመሪያውም አያፈቅራትም፣ አይወዳትም። ጄሪ ደግሞ በዚች በመርሲ ግፊት ነው አምነንን እንድታገባው ያደረገቻት እንጂ እና ስለዚህ ሁሉም ጄሪም ከመጀመሪያውም ለጠቅም ነው። ከዚህ ሁሉ ንጹሐ ሴት ደግሞ ማን ነበረች? ብሌን ነበረች። ጄሪም ለጥቅም ነው የመጣችው፣ እንዲሁም ሲፈንም ለበቀልና ለጥቅም ነበር የመጣችው። ያው በቀሏን ትበቅላለች፣ ነገር ግን አሁንም ገና በቀሏን አልጨረሰችም። በመጨረሻ እንግዲህ ሲፈን ደግሞ ይቺ ጄሪ ሙስጠፋ አንድ ቀን ይመጣብኛል ወይም የኔን ጉድ ያወጣብኛል ብላ አስባ አታውቅም ነበረ። በመጨረሻ እንግዲህ ሙስጠፋ ወደነ አምነን ቤት ሲመጣ የመጣበት ምክንያት እንግዲህ ለሲፈን ጓደኛዋ ስለሆነ ወይም ፍቅረኛዋ ነበረ እና ሁለቱ ሲታዩ እንግዲህ ተደናግጠው ነበረ። ሌላው እንግዲህ ሲፈን እንግዲህ በሲ የነገረቻትን እንግዲህ አስታውሳ እንግዲህ ወደኋላ ትመለሳለች። ወደኋላ እንግዲህ ሙስጠፋ ገንዘብ ሰጥቷት ነበር እና ሙስጠፋ ይሄን ሁሉ ገንዘብ የት አንጥተ ነው ብላ ጠይቀው ነበረ። ሙስጠፋም እዚህ ቀደም መንጫት ሳይሆን አንቺን የሚያስጨንቅሽ ነገር ምን እንደምናደርግበት ነው ብሏት ስለነበረ ያኔ ትዝ ይላታል። ስለዚህ መርሲ የነገረቻን ነገር እውነቷን እንደሆነ ተረድታለች። እቺ ሲፈንም እንግዲህ ሙስጠፋ ያልታመነ ማን ሊታመን ይችላል እያለች ብቻዋን ትናደዳለች። ምክንያቱም ሲፈን እንግዲህ ሁለ ሚስጠሯን ወደነ አምነን ቤት የመጣችው ለበቀል እንደሆነ እያንዳንዱ ሚስጥር ስለነገረችው ሁሉን ነገር ያውቅ ነበረ። ወደ ቤት እየገባ ስለነበረ እንግዲህ መርሲም ባልንጀራህን በገንዘብ መሸጥ ሳያንስ እኔን ማስጠርጠር ግን አይከብድም ወይ ትለዋለች። ጠፋም እንግዲህ እኔ ማንንም በገንዘብ አልቀየርኩም ይላታል። ሲም ታዲያ ሲፈንን በፍራንክ ነው እንዴ የቀየርካት ትለዋለች። ጠፋም ቆይ ነገሮችን ለምንድን ነው የምታወሳስቢው? ስለሰጠችኝ ገንዘብ እንደሆነ ከሲፈን ጋር ምንም የሚያገናኘው ነገር የለም። ጄሪ የወሰደችብኝን ገንዘብ ነው ጊዜ ጠብቃ የመለሰችልኝ። ሲም እንግዲህ ይቺ ሞልቃቃ እኔ እንጃ ትለዋለች። ደግሞ ሲፈን እንደዛ ካሰበች ጥሩ ነው። ፋም እንዴ ሲፈን ስለዚህ ጉዳይ አወቀች እንደ ብሎ ይጠይቃታል። ራሷን ምላሷን ተናግራ እንግዲህ ማይ ሳታውቅ አትቀርም፣ ስለዚህ ስትገላምጠኝ ነው የዋለችው ትለዋለች። ደግሞ እኔ ጥቅም ወዳድ እንደሆንኩኝ አንተው ራስህ ነግረሃታል። ጠፋም እንግዲህ ይህንን እሷ አውርታሽ ነው እንዴ? ሲም እንግዲህ ሌላ ማን ሊያወራኝ ይችላል ትላለች። እንግዲህ መርሲ የምትፈልገው ሲፈንንና ሙስጠፋን ለማጣላት ስለፈለገች ነው የሆነውንም ያልሆነውንም ለሱ የምትናግረው። ፋም እንግዲህ ሲፈን ምን ለማድረግ እየሞከረች ነው ይለን። እንግዲህ የመርሲን ወሬ መስማት የለበትም ነበረ። እንግዲህ የአምነን አክስት እንግዲህ ልጆች በእያንዳንዳችን በስራ እኮ ተወጥረን አብሮ የመብላቱን ባህላችንን ትተነዋን ትላቸዋለች። እሳ ነው ስትል እንግዲህ አምነንም አዎ አያቴ ያው የተፈጠረው ነገር ስለነበረ ነው የረሳ ነው ይላታል። እዚህ እንደሆን ያደረጉን ስትል እንግዲህ አያቱም እንግዲህ ቢሆንም በጋራ መብላታችን እኮ ማንም ሰው የሚከለክለን የለም። እንግዲህ አያቴ አንቺ እኮ ቤት አትዊም ትላታለች። ያምነን አያትም እንዴ እሱማ ቤት ማን ይውላን ብለሽ ነው ትላታለች። እንግዲህ ባለፈው ያቺ ህፃኗ ልጅ እንግዲህ የአምነን የአክስቱ ልጅ ይቺ ብሌንን ገፍትራ እንደ ጣለቻ ስታወራ ስለሰማች እንግዲህ የአምነን አያት እንግዲህ አሁን ላይ ጄሪን እየፈተነቻት ነው። የቤት እቃ አይደለን ቤት ውስጥ ተጎልተን የምንውለው ትላለች። ያው እሷን ባሽሙር እየነገረቻት ነው። ስራ እንወጣለን ትላለች። ከዛ ተቀጥልና ሲፈን አቶ አምነን ትላለች። ሙስጠፋ ከዚህ ሊሄድ ነው ያው የጀመረው ስራ ካለ ይጨርስልህ ትለዋለች። አቶ አምነንም እንዴ ሙስጠፋ እኮ ከዚህ እንደሚቆይ ነበር የማውቀው። እንግዲህ ግን ደግሞ አስቸኳይ ጉዳይ ስለቀደመው መሄድ አለበት ትላለች። ይሄን ያለችበት ምክንያት እንግዲህ
ጄሪና ሙስጠፋ ከዚህ ቀደም ባልና ሚስት ናቸው መባሉን ስለሰማች ያላት አማራጭ እንግዲህ ሙስጠፋን ከዚህ ቤት ማባረር ነው። አምነንም ችግር የለውም ያው እሱ ሲመለስ ስራውን መቀጠል ይችላል ይላታል። ምንም ሙስጠፋ ተመልሰህ እንደማትመጣ ነግረኸኛል። ደግሞ ብትመጣም ያቶ አምነን ቤት ሁል ጊዜም ላንተ ክፍት ነው። ጊዜ እንግዲህ ሁሉም ግራ ገብቷቸው ይታያሉ። ጊዜ እንግዲህ ጄሪ ያው ሙስጠፋ ሊሄድላት ስለሆነ እንግዲህ ፈገግ ትላለች። ሙስጠፋ ግን በጣም ነበር የተናደደው እና ሲፈን እንግዲህ ሁለቱንም ታያቸው ነበረ። ሲፈንም ለሱ የተከፈተው በር አንቺንም አንድ ቀን ትውጫታለች ትላታለች። አምነን እንግዲህ ከአያቱ ጋር ሆኖ እንግዲህ አያቴ ለምንድን ነው ከራት በኋላ ወደዚህ ያስጠራሽን ብሎ ይጠይቃታል። ማውራት ያለብን ነገር ስላለ ነው። ምንድን ነው አያቴ ይላታል። አምነን ስለ ትዳርህ ምን እያሰብክ ነው ትለዋለች። ለትዳርስ ደስተኛ ከሆንክ ለምን አትወልድም ብላ ትነግረዋለች። አምነንም አያቴ አንድ የደበኩሽ ነገር አለ ይላታል። እስኪ ንገረኝ ምንድነው የደበከኝ? መቼም ስለ ሚስትህ ነው ትለዋለች። የዋሁ እንግዲህ ጄሪ ከዚህ ቀደም ያረገዘችው ልጅ የእሱ ስለነበረ እንግዲህ ጄሪ ከዚህ ቀደም አርግዛ ነበር ትለዋለች ይላታል። ያቱም እንግዲህ ገብቶኛል ትለዋለች። ግን እንዴት ያ ሊሆን ቻለ ብላ እንግዲህ ትጠይቀዋለች። አጋጣሚ የተመረዘ ነገር ወስዳ ነው ሲላት እንግዲህ አያቱም የተመረዘ ነገር አያቴ ያው የኔን ባህሪ ታውቅ የለ ሩን በደንብ ጠልቄ አላጣራሁትም ይላታል። ከጄሪ እንግዲህ ሙስጠፋን ይሄ ማለት አምነንን ያገባችው መጀመሪያ ከሙስጠፋ አርግዛ ነበረ። ሙስጠፋን እንግዲህ ከዚህ ቀደም ባሏ ነበረ ያለውን ገንዘብ እንግዲህ እንዳለ ገንዘቡን በሙሉ ጥላ ጠፍታ ከዛ በኋላ እንግዲህ ገንዘብ ያን ሁሉ ገንዘብ ካጠፋችበት በኋላ ነው እንግዲህ ወደ አምነን ቤት የመጣችው እንጂ ሙስጠፋም ያረገዘችው ልጅ የሱ እንደሆነ አውቆ ነበር ከመጀመሪያው። ነገር ግን ደግሞ አምነን ያው የተረገዘው የሱ ልጅ መስሎን ነበረ። ያው ሁኗን ይላታል። አያቱም እሱ ያለፈ ነገር ነው፣ ተረጋግተህ ያንን ማድረግ ትችላለህ። መሆኑ በሚስትህ እርግጠኛ ነህ ሆይ ትለዋለች። ይህን የጠየቀችበት ምክንያት እንግዲህ አምነን በዚች በጀሪ ደስተኛ እንዳልሆነ አይታለች። ሌላው ደግሞ እንግዲህ አምነን ደስተኛ የሚሆነው እንግዲህ ከብሌን ጋር ሲሆን ሁሉ ጊዜ ስለምታያቸው ከእሷ ጋር ደስተኛ እንደሆነ ስላወቀች ነው። ለዛ ነው ደስተኛን ሆይ ብላ የጠየቀችው። አያቴ በራሴ ነው ደስ እርግጠኛ ያልሆንኩት ለምን ብላ ስትጠይቀው ምክንያቱም ልቤ ውስጥ ሌላ ሴት አለች ብሎ እንግዲህ እውነቱን ይነግራታል። ቱም እንዳየው ከሆነ በዙሪያ ያሉት ሰዎች ከአንተ ማንነት ጋር አይሄዱም እና የዛሬን እንጂ የነገውን ማሰብ አቁም ትለዋለች። አያቴ እኔ የነገን ማሰብ አቁሜ አላቅም፣ ደግሞ ነገሩ እስከ ዛሬ እንዳላልፍ አድርጎኛል። ቱም ተው በቃ ለሁሉም መላ አለው ትለዋለች። አያቱ ብሌንን እንደሚያፈቅራት ታውቋለች። እንዲሁም ደግሞ ያቺ ትንሽዬዋ ልጅ እንግዲህ ሁሉን ሚስጥሩን እያንዳንዱን ነገር ነግራት ነበረ። እንግዲህ አንተን አምኜ አንጥቼ በምታውቃት ሴት ስለቀየርከኝ ዝም እንድልህ ፈልገህ ነበር እንዴ ትለዋለች። ፋም በማንም አልቀየርኩሽም እኔ አስመስል እኔ እኮ ከማንም በላይ ልቤን፣ እውነቴን፣ ሚስጥሬን ሁሉን ነበረ አምኜህ የነገርኩህ። ታዲያ እኔስ በምትኩ እንደበደልኩሽ ለምን ታስመስያለሽ ይላታል። በመጨረሻ ጄሪን የት ነው የምታውቃት ብላ ትጠይቀዋለች። ይደነግጥና ምን አይነት ጥያቄ ነው የምትጠይቅኝው? ጠፋም እንግዲህ ሲፈን ሚስጥሩን ያላወቀችው መስሎት እንግዲህ ከዚህ ቤት ነው የማውቃት ብሎ ይዋሻታል። ከዚህ ቤትማ በድጋሚ ነው የተገናኛችሁ ትለዋለች። ነው ይህንን ነገር የነገረች ብሎ እንግዲህ ይጠይቃታል። እንግዲህ ጄሪ አልነገረቻትም፣ ነገር ግን ጄሪ ትለዋለች። ወይኔ ሙስጠፋ ራሷ ነገረች ስራዋን ሳታፍር ይላታል። ንስ ሙስጠፋ ነው አደረገው ያለችሽ ይላታል። እሱን ተውና አሁን እውነቱን እንድትነግረኝ እፈልጋለሁ ትለዋለች። እሷ ያለችሽን እርሺው
እውነቱን እነግርሻለሁ ሲላት ሲፈንም ቀጥል ትለዋለች። የቀድሞ ሚስቴ ነች። ሲፈን ትደነግጥና ምን ስትለው ሙስጠፋም አዎ ቤን ሁለ ነገሬ ነው ይዛብኝ የጠፋችው ያንተ ሚስት ነበረች ትለዋለች። ሙስጠፋም አዎ እና ደግሞ ከዚህ ስመጣ አገኘዋል ስትለው እንግዲህ ሙስጠፋም ምን ይላታል። ደብቀኝ ስትለው እንግዲህ ሙስጠፋም አልደበኩሽም ካልደበከኝ የሰጠኸኝ ገንዘብ ምንድን ነው ብላ ትጠይቀዋለች። ተርፎ መምጫውን ያልነገርከኝስ ለምንድን ነው? ፋም ይደነግጥና ሲፈንም ስሜን አትጥራኝ ጉዳይ ለእኔ እንዳትነግረኝ በሰጠች ገንዘብ አስማማችህ ትለዋለች። እንደሱ አይደለም እኮ ሚስጥር እንዳይወጣብህ የእሷን ሚስጥር እንዳይወጣባት አምነህ ነው የተቀበልከው። እናት የአምነን አያት ስልክ እያወራች ነበርና በሩ ሲንኳኳ ኋላ እደውልልሃለሁ ብላ ትዘጋዋለች። ከዛ ግቢ ስትላት ጄሪ ነበረች። አስጠርተሽ ነበር እንዴ አያቴ ስትላት አያቲቱም እንግዲህ አዎ አስጠርችሽ ነበረ። ቁጭ ካሌ በኋላ እንግዲህ የአምነን አያት እኔ ምልሽ ከዚህ ቀደም አርግዘሽ ነበር እንዴ ብላ ትጠይቃታለች። ተደናገጠች። ካቶ አምነን አዎ ስትል የአምነንም አያት ሳቅ ትላለች። ከማን ይሆናን ብላ ትጠይቃታለች። ልጅሽንም አባት ትጠራጠሪያለሽ እንዴ እባክሽ ትላታለች። እየተርበተበተይ አይ ስለሱ ሲጠራ ያው ጥሩ ስሜት አይሰማኝም ነው ስትል ለምን ብላ ትጠይቃታለች። ቸም እኮ ቢሆን ልጅ ማጣት ከባድ ነው። ስሜት ቢሰማሽማ ኑሮ ከደረጃ የጣልሻትን ልጅ አንቺ ተሰምቶሽ ቢሆን አትጠያትም ነበር ትላታለች። ይህም እንግዲህ የእውነት በንዴት ነው እንደዛ ያደረግኩት ውቄ አይደለም እኔ እንደዚህ አይነት ሰው አይደለሁም። አያቲቱም እንግዲህ አለመሆንሽን እኮ አየንሽ ነው ደግሞ የተመረዘ ነገር እንድትወስጂ ያደረገች ትላታለች። እንግዲህ ጄሪ ከመጀመሪያው ብሌንን ስትጥላት ማንም ሰው አላያትም። ነገር ግን የሰራችው ወንጀል እንግዲህ አላስቀምጣት እያክበዘበዘ እንግዲህ በየቦታው እኔ ነኝ የገፈተርኳት እያለ ትናገራለች። ወደ ብሌን ይሄድና ብሌንም ሳላውቀው የሰው ሸክም እየሆንኩ እንደሆነ እየተሰማኝ ነው ትለዋለች። ብሌን ተይ እንደዛ አትበይ፣ ምንም ማስታወስ ባልችልም ነገር ግን በደንብ አድርጌ ነው የማስተውለው። እኔ ጄሪ የተናገረች ነገር በጣም ነው የጎዳኙ። እባክህ አምነን ከዚህ መሄድ ነው የምፈልገው ትለዋለች። የትም አትሄጅም፣ እኔ አንቺ ከሄድሽ እኔ አብሬሽ ነው የሚሄደው። እንግዲህ ጄሪ አሁን ላይ ተስፋ ቆርጣለች። ምክንያቱም እንግዲህ ሲፈን አሁን ላይ ተስፋ ቆርጣለች። ተስፋ የቆረጠችበት ምክንያት እንግዲህ አምነን እንግዲህ ከብሌን ጋር እየሆነ ለእሷ ጊዜ ስላልሰጣት እንግዲህ ብቻዋን ቁጭ ብላ ታለቅሳለች። ጊዜ ሙስጠፋ የአያትና ከአበጣ ገቧ መጥቶ ቁጭ ካለ በኋላ ይመስለኛል የሚስቴ ባል ሚስቴን አናዷታን ይላታን። ንዴቷን መቆጣጠር አልቻለችም። ሙስጠፋ መሮኛን ትለዋለች። ምን ነው የድሮ ሚስቴ ምን ገጠመሽ? እባክህ በውስጥ ያስከው ቂም ካለ ይቅር በላይ ትለዋለች። ቢሆን ደስ ይለኝ ነበረ እረፍቷን አሁን ሻክሯን። ጄሪም ቆይ አታፈቅረኝም ትለዋለች። አሁን አላፈቅርሽም ደብቀኝ ካልሽኝ ስቃይሽ በጣም ነው ደስ የሚለኝ። ሆነህ በሰው ስቃይ የምትደሰት ከባድ ነው ትለዋለች። የሰው ስቃይ ማየት ወይንም ደግሞ በሱ መደሰት ኑሮ አንቺ ሁሉ ጊዜ ባልተሸከምሽው ነበረ። ሙስጠፋ እኔ እኮ የመጣሁበት ህይወት ነው ያንን እማደርገው። ይች እድሜሽ ለኖርሽው ኑሮ ነው ያለፈው ህይወት ያልሽኝው። ሙስጠፋ እኔ በጣም መጥፎ ጓደኞች ነበሩ ደግሞ የእነሱ ተጽዕኖ አድሮብኝ ነው ብላ እንግዲህ ለሙስጠፋ ሁሉንም ነገር ትነግረዋለች። በእርግጥ አንድ ሰው ያለምንም ጨካኝ አይሆንም። መጥፎ ጓደኛ ካላችሁ ልክ እንደነሱ የነሱን ስነ ምግባር ይዛችሁ ነው የምታድጉት። እንዲሁም ደግሞ ጥሩ ጓደኞች ካሏቸው
ጥሩ ስነ ምግባር ይዛችሁ ታድጋላችሁ። እና እንግዲህ ጄሪ እንግዲህ ያው የጓደኞቿ መጥፎ ባህሪ ነው ያሳደረባት። እነሱ በተለያየ መንገድ ገንዘብን ያገኛሉ። ደግሞ ለእኔ ገንዘብ የማገኝበት መንገድ እነሱ ናቸው ያሳዩኝ። ያለ ገንዘብ መኖር እንዳልችል ካደረጉ በኋላ ጥለዊ ጠፉ። እንግዲህ አሁን ላይ ፌበን የምታደርግ ማለት ይቺ ጄሪ የምታደርገው ጓደኞቿ መጥፎ ነገሮች ስላደረጉባት እንግዲህ ያኔ በቀል ነው የምትፈልገው። ያው ሙስጠፋን አገባችው። ሙስጠፋ ያለውን ገንዘብ በሙሉ እንግዲህ ይዛ ነው የጠፋችው። ከዛ ከጠፋይ በኋላ እንግዲህ ያገባችው ደግሞ አሁን አምነንን ነው። አምነንም ለገንዘብ ነበር ያገባችው። እንዲሁም አሁን ላይ አልተሳካላትም። ለዛ ነው እንግዲህ የምታለቅሰው ይላታ ሙስጠፋ። ጄሪም ሙስጠፋ ትላለች፣ ነገር ልንገርህ፣ ሰው ውሎውን ነው የሚመስለው። ምንም በተወለደበት ማንነት የኖረ የለም። ለምን ሂደት ደግሞ መካድ አይቻልም ስትለው ሙስጠፋ ይስቅባታል። ወደኋላ መለሳለና ስሚ፣ ሰውን እንደሚንከባከበው ነበረ እየተንከባከብኩሽ ይላታል። ግን ያንን ድርጊቴን እንደ ጅልና እንደ ሞኝ ነበር የቆጠርሽኝ ይላታል። እንግዲህ ያው አንዳንድ ሴቶች ማለቴ ባላቸው ሲንከባከቧቸው ምን ሲሏቸው አይወዱም። ስለዚህ ያላቸው አማራጭ እንግዲህ ባላቸውን እንደ ጅልና እንደ ሞኝ ነው የሚያዩት። አንዳንዶቹ ሴቶች ደግሞ ባላቸው ሲወጣ ሲገባ እንግዲህ በጥፊ ሲደረግማቸው ለነሱ ያው ጥሩ ይሆናል። እና ጄሪ እንግዲህ ከባለፈው ስህተቷ መማር ሲገባት፣ ነገር ግን ደግሞ አሁን ላይ ስህተት መስራት የለባትም። እና እንግዲህ ሙስጠፋን ያው አገኘዋለሁ ብላ አላሰበችም ነበረ። ያው ህይወት እንግዲህ እንዳጋጣሚ ሆኖ እንግዲህ ህይወት አገናኛቸው። እና ሙስጠፋም ሲጀመር ወደ እነ አምነን ቤት የመጣው እንግዲህ ሁሉም ለበቀል ነው። እና የዛሬው ክፍል ይህንን ይመስላል። ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቀን ይጠብቃችኋለሁ። ስለዚህ እዚህ ድራማ ላይ በቀል ነው የሚያስተምሩ። ስለዚህ በቀል ጥሩ አይደለም እላለሁ።